የሚገርመው አቶ ወርቁ አይተነው እጅግ በጣም ጥሩ ሰው ነው። በጣም እኔ እንዲያውም ይሄን አጋጣሚ አግኝቼ ዛሬ ስለማውራ ደስ ይለኛል። ምንድነው የሆነ ጊዜ ትንሽ ወንድሜን አሞት እግሩን እኔ ክለብ ውስጥ ሙዚቀኞች የሚያገኙት ገንዘብ ለኑሮ በቂ ነው ብዬ አላምንም። ያኔ የነበረኝ እኔ የሥራ ደሞዜ 5000 ብር ነበር። አጋጣሚ ወንድሜ ታሞ ደግሞ ኦልሞስት ወደ 500,000 ብር መጀመሪያ ተጠየቅን እና ክለብ ውስጥ እኔ ተዘፍን ማቃቸው በጣም ብዙ ደጋግ ሰዎች አውቃለሁ፣ ግን እግዚአብሔርን ብቻ ነው የምጠይቀው። ቤተክርስቲያን ሄጄ መድኃኒዓለም ቤተክርስቲያን ሄጄ በቃ ብዬ ሳለቅ አለቀስኩኝ። ታናሽ ወንድሜ ነውና አይሄድም እግሩና እዚህ ጋር የሂፕ ሪፕሌስመንት ያስፈልጋል ተብሎ ተኝቷል። ቤት አላየውም። ፊዚዮቴራፒ ያለ በየቀኑ የሚደረግ በሳምንት የሆነ 4000 ብር ይከፈላል። እኔ የወር ደሞዜ 5000 ብር ነው። ኑሮ አለ፣ ብዙ ህይወት ነው ማስተዳድረውና ከዛ ቤተክርስቲያን ሄጄ አለቀስኩኝ። የእውነት የእግዚአብሔርን ቸርነት ነው የምነግራቸው። በነገራቸው አይኔ ቀይ ሆኖ ቤት ገብቼ ተኛው። በህልሜ እንደዚህ የሆነ ነገር አየሁኝ ማለት ነው። በህልሜ ማንንም ባይጥሩ አቶ ወርቁ አይተነው እግዚአብሔር ነው። እኔ በአእምሮ ያስቤው አይደለም። ምን ነው ሲለኝ አይ ወንድሜ እንደዚህ አሞት እንዴ ነው በህልሜ ይታከማል፣ ምን ችግር አለ ምናምን አለኝ። በኋላ ቀን ተነሳውኝ አረፋፍጄ 10 ሰዓት ምናምን ላይ ተጣጥቤ ምናምን ምሳ ልበላ ቁጭ ብዬ እዚህ ጋር ስልኬን ቁጭ አድርጌዋለሁና ስልኬ ቫይብሬት ሲያደርግ ሳይ የሆነ ቁጥር ነው። እና ቤተሰብ ካስዬ እንዴት ነህ አለ። እግዚአብሔር ይመስገን ወርቁ ነኝ። ወርቁ አይተነው በእውነት ስልኬ ከእጄ ላይ ነው ተፈናጥሮ የወደቀው። ዋው! ከዛ ይቅርታ ተወር በህልምህ አልመሰለም። በህልምህ ኦሬዲ አይተዋል። አይቼዋለሁ ኤግዛክትሊ። በእውኔ ሲደውል ህልሜ ላይ ያየሁት ሰው እንዴት ደወለ ብዬ ነው ጥያቄው። ከዛ አቤት ስል ካስዬ እባክህ ለሥራ ፈልጌ ነው። እሺ ምን ልታዘዝ? መሳፍንት ቤት ነበር የምሰራውና መሳፍንት ጋር ሄድና አገናኘኝ፣ አንድ ስራ አለ። እሺ መሳፍንት አቶ ወርቁ አይተነው ይፈልጋል ብዬ አገናኘሁት። በልካስዬ እንግዲህ ወረታውን ከፍላለሁ አይደል? ችግር የለም። በነጋታው አንድ ፕሮግራም አለ፣ እዚህ ዝግጅት አለ። ካስዬ በቃ አንተም በደንብ እንድትዘፍን ነግሮኛል ምናምን አለኝ። እሺ አልኩ። በነጋታው ተዘገጃጀን ምናምን። ሙሽሮች ነበሩ፣ ተሰብስበው መጡ፣ ገቡ። የሱ ዘመዶች ናቸው። ከዛ ሲገቡ ጀምሮ ያለውን ተንከባክቤ እንደ ሙያዬን አበርክቼ ውጪ ቁጭ ብያለሁ። ደወለ ሌሊት 8 ሰዓት ላይ። እሺ አቤት አቶ ወርቁ ካስዬ እዛው ነው አለኝ። አዎ ምን እንዳደረግልህ ትፈልጋለህ? ምን ትፈልጋለህ ሲለኝ እኔ ትናንት ነው ያወራሁት መድኃኒዓለም። አዎ ቀኑ መድኃኒዓለም ነው። ማታ በ26 ነው ሄጄ መድኃኒዓለም መሳለምና ቤተክርስቲያን ያው ጧት ስራ ስጨርስ አልቀርም ሄዳለሁ ሁሉ ጊዜ። ከዛ አይ እኔ ምንም አልፈልግም ወንድሜን ግን አሞታል አልኩኝ። ያው ከቤተሰብ ማናችንም ለቤተሰቦቻችን ያለ ነገር ዝም ብሎ አይደለም አይደል? እንዲህ ተብሏል አልኩ። የተባለው በአጋጣሚ 2 እግሩ ነው የሚታከመው። እኔ ያን እግሩን ነገርኩት። ምክንያቱም ከእንትን አንፃር በአንድ ጊዜ አንድ ዘፈን አለኝ። ወዳጅ ስኳር ሲሆን ልሳሃት ጨርሰው፣ ወዳጅ ማርማር ሲልህ ልሳሃት ጨርሰው፣ ክፉ ቀን ሲመጣ ታጣለህ አንድ ሰው፣ ታጣለህ ደግ ሰው። የሚቀጥለው አልበሜ ላይ ይወጣልና በአንድ ጊዜ ያን ሁሉ ገንዘብ አቶ ወርቁ ሊያደርግ እኮ ይችላል። ችግር ደግ ሰው፣ በጣም ጥሩ ሰው ነው። እዛ በየሰለው መጣሁ ላይ ከእንቅልፉ ተነስቶ መጥቶ ያ የጠየቅኩትን ገንዘብ ሰጥቶኝ ይላል። ዋው! እና በዚህ አጋጣሚ አቶ ወርቁ አይተነው ታንሰግነኝ በጣም ምን የሚባል አባባል አለ መሰላችሁ? መልካምነት መልሶ ባልታሰበ ሰው ይከፍላል። ካስዬም እንግዲህ የገጠመው ይሄ ነው ማለት ነው። በልበ ቅንነት አገለገለው። ሲጠይቀው ደግሞ የሚፈልገውን ነገር ደግሞ አረገለት ማለት ነው። ወርቁ አይተነው ማለት እኔ በጣም ስለገረመኝ ነው። ግጥምጥሞሾቹ መጀመሪያ በልሙ አየው፣ ከዛ በኋላ በውኑ ደወለለት፣ ስራ አሰራው፣ የሚፈልገውን ፍራንክ ሰጠው ማለት ነው። አየ የካስዬ ልብ ምን ያህል ቅን እንደሆነ እዚህ ላይ ያመለክተናል ማለት ነው። አቡ ካስዬ ትመቸኛለህ፣ ረጅም ዕድሜ ተመኘሁልህ። ወርቁ አይተነውም እንደዛው ማለት ነው። መልካምነት መልሶ ለራሳችን ይከፍለናል ማለት ነው። አቡ ስላዝናናኝና ትልቅ ትምህርት ስላለው ነው ለእናንተ የጋበዝኳችሁ ማለት ነው። ፈታ እንዳላችሁበት እንደገረማችሁም እርግጠኛ ነኝ። ይመቻችሁ።